ህዳሴ ግድብ ግንባታን የተመለከቱ ዘገባዎች ቀዳሚዎቹ ይሆናሉ። ሰለሞን ኃይለ ኢየሱስ ነኝ። በቅድሚያም ኢትዮጵያ በመጪው ሐምሌ ወር የህዳሴ ግድብ የውሃ ሙሌት መጀመሯ አሁን ላይ ያለውን ጫና የሚቀንስ እንጂ ስጋትን የሚያመጣ ለመሆኑን ምሁራን ተናገሩ። በታላቁ ህዳሴ ግድብ የውሃ ሙሌት ተለዋዋጭነት የሚታይበት የሀገራት የኃይል አሰላለፍን ለማስተካከል ኢትዮጵያ ግብጽን የቀደመ የዲፕሎማሲ ስራ ልትሰራ ይገባልም ተብሏል። የመራደም ነው የተከታተለው። በ9 ዓመታት የግንባታ ጉዞ ፍሬ አልባ ድርድሮች ያልተለዩት የታላቁ ህዳሴ ግድብ ጉዳዩ ከኢትዮጵያ ግብጽና ሱዳን አልፎ እስከ ነጩ ቤተ መንግስት የደረሰ ነው። ለአፍሪካዊ ችግር አፍሪካዊ መፍትሄ የሚለውን መርህ በጣሰችውና ጉዳዩን በተሳሳተ መንገድ በምታራግበው ግብጽ የህዳሴ ግድቡ ከአረብ ሊግ እስከ አውሮፓ ህብረት ከዚያም እስከ መንግስታቱ ድርጅት አጀንዳም ሆኗል። በዲፕሎማሲው ዙሪያ ብዙ ተንቀሳቅሳ በርካታ ወዳጆችን ማፍራት የቻለችው ኢትዮጵያም ግብጾች በሚፈጥሩት መስተጓጎል ሳቢያ ለዘመናት የአባይን ውሃ ምንም ሳይጠቀሙ የቆዩትን የላይኛው ተፋሰስ ሀገራትን ኢትዮጵያ ከጎኗ አሰልፋለች። ይሁንና ግን በታችኛው ተፋሰስ ሀገራት በህዳሴ ግድቡ የውሃ ሙሌት ላይ የአቋም መዋዠቅ እየታየ ነው። አሰላለፍ አሁንም ወደፊትም ሊዋዥቅ ይችላል። ምንም ጥያቄ የለውም። ሱዳኖች አሁንም ከገቡበት ቅርቃር ወጥተው ከዚህ በፊት እንደጀመሩት የኢትዮጵያን አቋም የሚደግፉበት የዲፕሎማሲ ስራ ለመስራት አሁንም እድሉ አለን። ሰፊ እድል አለን። ከሱዳን ጋር አሁንም በጋራ መቆም እንችላለን። ማቀንቀንም ይቻላል። እውነት ነው፣ ለግብጾች የሚዋጥ ነገር አይደለም። የአፍሪካ ችግር በአፍሪካውያን መፈታት አለባቸው ተብሎ ወደ አፍሪካ ህብረት እንኳን ቢካሄድ አብዛኞቹ የላይኞቹ ተፋሰስ ሀገራት ስለሆኑ ውሃን እያመነጩ ውሃን ያልተጠቀሙ በግብጽ በጣም የተጎዱ ሀገራት ስለሆኑ ይሄንን አጀንዳ ግብጾች የሚቀበሉ አይመስለኝም። ከኢትዮጵያ ጋር መደራደር ግን ግድ ነው። ስለዚህ እነሱ በገቡበት ኮቴያቸውን እየተከተልክ ሳይሆን እየቀደምክ ነው የዲፕሎማሲ ስራ ሰርተ ግብጾችን በዛኛውም በዚህም የማንበርከክ የኢትዮጵያን ፍላጎት ብሔራዊ ጥቅም እንድትቀበል የማድረግ ጊዜው እና ወቅቱ አሁን ነው። የዓለም ከበርቴ የገንዘብ ተቋማት የዓለም ባንክና ኤምኤፍ የግብጽን የተሳሳተ አካሄድ ወግነው ኢትዮጵያ ህዳሴ ግድቡን እውን እንዳታደርግ ተጽዕኖ ለማድረግ ሲታትሩም ቆይተዋል። ታዛቢ ሆነው የገቡት አሜሪካና አይኤምኤፍ ትንሽ ከታዛብነት ወደ አደራዳሪነት ሲመጡ የኢትዮጵያን ብሔራዊ ጥቅም የማያስጠብቅ ስለሆነ ኢትዮጵያ ማፈግፈግ አሳይታለች። ይሄ በዲፕሎማሲ ሁሌም የሚፈቀድ ያለ ነገር የሚኖርም ነገር ስለሆነ ወደፊትም ተጠናክሮ መቀጠል ያለበት ነገር ነው። ግብጽ የህዳሴ ግድቡን ጉዳይ ከቴክኒካዊ ይልቅ ፖለቲካዊ ቅርጽ ማስያዟ ጉዳዩን ውስብስብ ከማድረጉም በላይ ሶስቱ ሀገራት ለድርድር ሲቀመጡ የኔ ብቻ ይሁን በምትለው ግብጽ ያለ ስምምነት ድርድሩ እንዲበተን ታደርጋለች። ግብጽ ስታቀርብ እንዲህ ካልሆነ አካባቢው ይረበሻል ብላ ስትል ዩኤን ደግሞ ኃላፊነት አለበት። ይሄን ነገር ተግባቡ፣ ተነጋገሩ ብሎ ማለት ግዴታውም ነው ኃላፊነትም ስላለበት ያንን ቢል እኔ ብዙም አይገርመኝም ነገር አንዱ ስትል አሁን ያልሄዱበት ሀገር የለም። መጀመሪያ ከኢትዮጵያ ከሱዳን ጋር ተነጋገሩ፣ ከዛ አሜሪካ ሄዱ፣ ወርልድ ባንክን አነጋገሩ፣ አረብ ሊግን ሄዱ፣ የአፍሪካ ሀገሮችን ዞሩ፣ አሁን ደግሞ ዩኤን ሄደዋል፣ የተለያዩ ሀገሮች አውሮፓ ሀገሮችም ሄደዋል እና እንትን የሚሉ አይደሉም። እኛ አሁን ግብጾች እንዲህ እሺ ይሉናል ብዬ እኔ እንደዚህ በቃ ይላሉ የሚል እንትን ይለኝ። ኢትዮጵያ በዚህ ሁሉ ጫና ውስጥ ብትሆንም እንኳ የህዳሴ ግድቡን የውሃ ሙሌት መጀመሯ ዘርፈ ብዙ ጥቅምን የሚያመጣ እንጂ ስጋትን የሚፈጥርም አይደለም ተብሏል። ትልቁ ስጋት የኢትዮጵያ የህዳሴ ግድብን በጊዜው አለማጠናቀቅ እንጂ ውሃውን የመሙላት አይደለም። የህዳሴ ግድብ ለኢትዮጵያ ዘርፈ ብዙ ትሩፋቶችን እንደሚያመጡት ሁሉ የህዳሴ ግድብን በጊዜው አጠናቆ ወደ ኃይል ማመንጨት አለመሄድ ዘርፈ ብዙ ችግሮችን ነው የሚያመጣው እንጂ የውሃ መሙላትና አለመሙላት ችግር አይደለም። የታላቁ የኢትዮጵያ ህዳሴ ግድብን የማንንም ድጋፍ ሳትጠይቅ በራሷና በህዝብ አቅም በአባይ ወንዝ ላይ እየገነባች ያለችው ኢትዮጵያ እንደ ግብጽ እኔ ብቻ ልጠቀም በሚል ሳይሆን የጋራና ፍትሐዊ ተጠቃሚነትን መሰረት ባደረገ መልኩ ነው። በሌላ ዜና ግብጽ የአባይን ውሃ በብቸኝነት ለመጠቀም በምታደርገው ጥረት ውስጥ ከወንዙ የምታገኘውን ጥቅም ዛሬም ድረስ በሚስጥር እንደምትጠብቀው ተገለጸ። የአስዋን ግድብ ግዙፍ ሆኖ የመሰራቱ አንዱ ዓላማ ውሃውን በብቸኝነት ከመጠቀም ጋር የተሳሰረ እንደሆነም የኢትዮጵያ ህዳሴ ግድብ ተደራዳሪዎች ተናግረዋል። ባልደረባችን ቤተልሔም ጥጋቡ ተደራዳሪዎችን አነጋግራ ተከታዩን ዘገባ አጠናቅራለች። ግብጽ የአባይን ጉዳይ የመገናኛ ብዙሃኖቿ ዋነኛ አጀንዳ ስታደርግ በፊልምና በትምህርት ስርዓቷም ስታካትት አንድም ወንዙ የኛና የኛ ብቻ ነው የሚል ስነ ልቦናን በግብጻውያን ዘንድ ለመገንባት
እልፍ ሲል ደግሞ ይህንን ውሳቤ ዓለም አቀፉ ማህበረሰብ እንዲጋራው በመፈለግ ነው። ወንዙን በብቸኝነት ከመጠቀም ዘላቂ ምኞቷ በተቃራኒው የተሰለፈችባትን ኢትዮጵያ በሴራ በትር ለመምታት ባደረገችው ጥረትም የዓለም አቀፍ የገንዘብ ተቋማትን እስከ መጠምዘዝ፣ ሰላማዊ የድርድር ሂደቶችንም እስከ ማደናቀፍ ደርሳለች። የኢትዮጵያ ህዳሴ ግድብ የቴክኒክ ቡድን ተደራዳሪው ዶክተር በለጠ ብርሃኑ ደግሞ ባይሳካላትም ግብጽ ወንዙን በበላይነት ለመጠቀም ከዚህም በላይ ደክማለች ይላሉ። በተለያየ ጊዜ በተለያየ ሰዓት የተነሱትን ከአባይ ወንዝ ጋር በአጠቃላይ ከናይል ወንዝ ጋር ተገናኝቶ የተሰሩትን ፕሮጀክቶች ማሰብ ይቻላል። በባሮ ወንዝ ላይ ያለው የአልቤሮን ግድብ እንደ ምሳሌ ማንሳት ይቻላል። ባለፉት 20 ዓመታት ያለ ጥቅም እንዲቀር የተደረገው የጣና በለስን ፕሮጀክት ማንሳት ይቻላል። እንደገና አሁን ሪቫይቭ አድርጎ የተነሳው ሌሎችም የነጮሞጋን ፕሮጀክት ማንሳት ይቻላል። ፈንድ ተጠይቆላቸው በመክነው የቀሩ ናቸው። እነዚህን ስንመለከት ፕሮጀክቶቻችን እንዳንሰራ ሀገራ ውስጥ ሰላም እንዳይኖረን ፈንድም እንዳናገኝ ጥረት ማድረግ ነው። የአስዋን ግድብ በመጠን ግዙፍ የመሆን ዓላማ የአባይን ውሃ ለብቻ ከመጠቀም ጋር የተሳሰረ እንደሆነም ያስረዳሉ። በ1970ዎቹ ላይ 20 አስዋን ግድብን ትልቅ አድርገው ሰሩት። አሁን ብዙ ጊዜ እንትን ያደርጋል እንጂ በአቅም ደረጃ ልክ ነው፣ በከፍታ ደረጃ የኛ ግድብ ሊበልጠው ይችላል። ነገር ግን በአቅምና በይዘት ደረጃ ስንመለከተው የኛ 2 እጥፍ ነው አስዋን ያለው። ስለዚህ ይህን ትልቅ አድርገው የሰሩት ምንድነው ውሃ ሙሉ ለሙሉ መጥቶ በሪዘርቫየሮቻቸው ውስጥ ተቆጣጥረውት ለራሳቸው እንዲቆጣጠሩ፣ እዛ ላይ ደግሞ ላይኛው ድንበራቸው ላይ ነው ያደረጉት። እንደኛ እንኳን ታችኛው ድንበር ላይ አይደለም ያለው ግድቡ እና ያን ስለሆነ ሙሉን ውሃ ለነሱ መጠቀም በሚያስችል መልኩ ይቆጣጠሩት። በዓለም አቀፉ ማህበረሰብ ዘንድ ግብጽ የአባይን ውሃ ምን ያክል እንደተጠቀመችበት ዛሬም ድረስ አለመታወቁም እንደ አንድ ማሳያ የተነሳ ነው። አንዱ ትልቁ ችግር አሁን ድርድር ውስጥ እንቅፋት የሚፈጥረው ምን ያክል እየተጠቀሙ መሆኑን ማሳወቅ በተቻለ መጠን እንደሱ አይነት ዳታ ከእጃቸው እንዳይወጣ ነው ሁሌም ጥረት የሚያደርጉት። ከሌላ ሰው ይጠይቃሉ እንጂ ከነሱ አይጠይቁም። በናይል ቤዝ ኢኒሼቲቭ ውስጥም ታይቷል። ዛሬ በዚህ በድርድር ውስጥም ታይቷል። ሌላኛው የግድቡ ተደራዳሪና የአባይ ውሃ ጉዳይ ተመራማሪ ዶክተር ያዕቆብ አርሳኖ ደግሞ የግብጽን የነጠላ ጉዞ ውጤት አልባነት ያብራራሉ። ጉዳት መጥቶብናል፣ ልንጨነቅ ነው፣ ልንራብ ነው፣ ህዝባችን አመጽ ሊያስነሳብን ነው፣ ይኸው አንድ ቦታ ከተነካ እያሉ እንግዲህ ገንዘብ አበዳሪዎችን ደግሞም የግብጽ ወገኖች ናቸው የምትላቸውን ጎረቤቶቿን በተለይም አረብ ሊግ ውስጥ ያሉትንም ሀገሮች እንደዚሁ በተለያየ ግንኙነት የሚገናኟቸውን ሰሜናዊ ሀገሮች ማለት ምዕራብ አውሮፓና ሰሜን አሜሪካ ማለት ነው። እነዚህም በማማለል ጉዳዩ በተሳሳተ መንገድ እንዲተረጎምላቸው እንዲታይላቸው ጥረት አድርገዋል። ኢትዮጵያ ሁሌም በመርህ የምትመራ በመሆኑ ወደፊት የአባይን ውሃ የመጠቀም መብቷ በሁሉም ዘንድ ተቀባይነት የሚያገኝ እንደሚሆንም ተደራዳሪዎቹ ይናገራሉ። የጋራ ውሃ በትብብር በመከባበር ባለመጎዳዳት ነው የሚለማው። ውሃ የሚለማው አንድ ጫፍ ለብቻ ሳይሆን ሁሉም ጋር ነው የሚለማው። ስለ አለማሙ ነው መነጋገር የሚያስፈልገው። ለዚህ ነው ብልሃት፣ ቴክኖሎጂና ዘመናዊነት አቅድ የሚያስፈልገው ለዚህ ነው እንጂ አንተ አታለማም፣ እኔ ብቻ አለማለሁ፣ አትነካም፣ እኔ ብቻ ነካለሁ፣ እኔ ባለመብት ብቻ ነኝ፣ አንተ አትነካም የሚባለው ነገር ከእንግዲህ በኋላ አይሰራም። ግብጽ በተለያዩ ጊዜያት ኢትዮጵያን ለመሞገት የምታቀርባቸው የቅኝ ግዛት ውሎችና የሐሰት ትርክቶች ውሃውን በመጠቀም መብት ላይ ለውጥ እንደማያመጡም አመላክተዋል። እዚህ ጉዳይ ላይ እንቆያለን። እንግዳ ጋብዘን ተጨማሪ ውይይቶችን እናደርጋለን። እንግዳችን በኢትዮጵያ በኩል የተደራዳሪ አባልና የአዲስ አበባ ዩኒቨርሲቲ የውሃ ምህንድስና መምህሩ ዶክተር ይልማ ስለሺ ናቸው። ከእሳቸው ጋር መጠነኛ ቆይታ ይኖረናል። ዶክተር ለጊዜዎት እናመሰግናለን። እኔም አመሰግናለሁ። እስኪ ሰሞነኛው የህዳሴ ግድብ የድርድር ውጤትና የተደራዳሪ ሀገራት የኃይል አሰላለፍ ዋና ዋና ነጥቦች እንደምን አያችኋቸው ከሚለውን ጀምር። አዎ ወደ መጨረሻው አካባቢ ያለው የድርድር ውጤት ታዛቢዎቹ ባሉበት የኛ ያሞላል ስርዓት እና በየአመቱ የውሃ አለቃቀቅ ምን አይነት ፌር እንደሆነ ፍትሃዊ እንደሆነ በትክክል ለማስረዳት የቻልንበት ነው። በሌላው ወገን ግን የነሱ ደግሞ አቋም ያለያየን እስካሁን ድረስ መሰረታዊ ልዩነት የፈጠረው የወደፊቱ በአባይ ወንዝ ላይ የውሃ አጠቃቀምን በግልጽ የተደበቀ ፍላጎት እንኳን አይደለም ደጋግሞ የሚያመጡትን ፍላጎት እኛም ማንቀበለውን ሀሳብ በፊት ለፊት በተደራዳሪዎቹ ፊት ያቀረቡበት ነው። ስለዚህ እውነቱ የት እንደሆነ ተደራዳሪዎቹም ታዛቢዎቹም የተመለከቱት ወቅት ነው እና እንደኛ የመጨረሻ የነበረው አካሄድ
ወደ መቋጫው ያደረሰን ነው። በሌላ በኩል ግብጽ እንግዲህ ያው ከድርድሩ ወጣ ገባ የማለት ነገር ሄድ መለስ የማለት ነገር ሲታይባትም ሰንብቷል። ድርድሩን እያካሄዳችሁ እያለ ወጣ ነበረ። ከዛ በኋላ እንደገና አደራድሩኝ፣ ከዛ መልሶ ደግሞ ለጸጥታው ጥበቃ ምክር ቤት በድርድር ሂደት ውስጥ እያላችሁ ደብዳቤም ጽፋ ነበረ እና ይሄ ወጣ ገባ አይነት ተራማጅ ያልሆነ ሀሳብ በአንድ ቦታ ላይ ተቸክሎ የቆየ ሀሳብና ፍትሐዊነትን በተለይ ውሃውን በጋራ የመጠቀሙ ነገር ወይ ደግሞ ኢትዮጵያ የምታራምደውና የዓለም አቀፍ ሕግጋትን የወሰን ተሻጋሪ ወንዞችን ሕግጋት መሰረት ያላደረገ ሀሳብ ምን ያሳያል ቢባል ምን እንላለን? በተደራዳሪ ሀሳቦች ውስጥ እንደው የታዘባችሁት ነገር ካለ ብዬ ነው። ምንድነው የሚያካሄዱት ነገር? የመደራደር ስትራቴጂ ነው፣ የራሳቸው ነው። ገባ ወጣው ማጥበቅ ማላላት፣ ከሱዳን ጋር አብሮ መስራት፣ ከሱዳን ጋር መለያየት የነሱ የድርድር ስትራቴጂ ነው። ምክንያቱም በዚህ ፕሮሰሱ ውስጥ ምናልባት በተደራዳሪዎቹ በኢትዮጵያ ተደራዳሪ ወገን የሚያመልጥ ነገር ሾልኮ ሄዶ የሚፈርሙት ነገር ካለ በማለት ሙከራ ነው። ኦፍኮርስ ብዙ ጊዜ የሚወስደው የማያጣላን ነገር ላይ ግን የምንታረቅበት ላይ ለረጅም ጊዜ እንደራደራለን። 1 ዓመት 2 ዓመት ይቆያል። ግን መጨረሻ ላይ እዛ ዋናው ጉዳይ እንገባለን። መጨረሻዎቹ 1-2 ድርድሮቹ ላይ ስለ ወደፊቱ የውሃ አጠቃቀም ይመጣል። ምክንያቱም የወደፊት የውሃ አጠቃቀም አባይ ህዳሴ ግድብ ውሃ ሲለቅ የዛሬ 50 ዓመት ስንት ነው የሚለቀው የሚለው ጥያቄ ማወቅ ይፈለጉ። አሁን የወደፊቱ የኛ ውሃ አጠቃቀም እዛ ውስጥ በአባይ በህዳሴ ግድብ ውሃ አለቃቀቅ ላይ ስለሚመጣ እዛ ጋር እስኪደርሱ ይቆዩና ልክ እዛ ጋር ሲደርስ ግን የኛም አቋም ግልጽ ነው። ፍትሐዊና ምክንያታዊ አጠቃቀም የወደፊት የምንጠቀመውን በዚህ ፕሪንሲፕል በዚህ መሰረት ነው የምንሄደው፣ እናንተን አስፈቀደን አይደለም የሚለው የኛ አቋም ግልጽ ይመጣል፣ መለያየት ይመጣል። በእነሱ በኩል ግን ደግሞ ደጋግመው ሊያልፉበት የሚመክሩት መንገድ ሲያዩት ግል ማለት ብዙ ማሻማ ይመስላል። ግን ምንድን ነው የሚሉት? አሁን ያለኝን አጠቃቀም ተቀበሉኝ፣ እንድናልቅ ነው ወይ እንድንሆን ነው ወይ ለምንድን ነው የሚላል። አሁን ያላቸው አጠቃቀም ኤግዚስቲንግ ዩዝ የሚሉት ከረንት ዋተር ዩዝ የሚሉት አንዳንዴ ራይትም ይጨምሩበታል። አሁን ያለን ራይት የሚሉት ግብጽና ሱዳን የፈረሙት ውለው ራይት ይሉታል። ራይት በሚሉት መብት በሚሉት ከተው ይሄን ተቀበሉን ኢትዮጵያ በሌለችበት የተፈራረሙ ይሄን ተቀበሉ ሲሉ ሲያዩት ላዩን አዎ እያረሱ ነው፣ ምን የለም ችግር የለውም ይመስላል። ችግሩ ግን የት ጋር ነው ያለው? አባይን ውሃ አሟጣው ተጠቅሞበታል። ያን ተቀበልም ማለት ኢትዮጵያ ውሃ የላትም ማለት ነው አሁን ባለው ሁኔታ። ምክንያቱም ኦኬ ተቀበላችሁኛል አሁንን የውሃ አጠቃቀም፣ ስለዚህ ካሁን በኋላ እርሻ መስራት አትችሉም የሚል ኮንክሉዥን ይኬዳል። አካሄዳቸው ይሄ ነው እና የሚያለያየን ፖይንቶች በቲኤንሲ ጥናቶች በሚጠኑበት ጊዜ ይኸው ነው የአሁኑ የውሃ አጠቃቀም። አሁንም ተደብቆ መጥቶ መጨረሻ ላይ የተለያየ ነው። እኛ ሳንፈቅድላቸው ካሁን በኋላ የግድቡ ነገር ኦኬ ተስማምተናል፣ ግን ካሁን በኋላ ከግድቡ በላይ በገባሮቹም ሆነ በአባይ ላይ ያለኛ ፈቃድ ስራ አይሰራም ነው ዋናው አሁን መሰረታዊ የጠቡ መነሻ። ግሩም ነው። ሌላው የሚነሳው ነገር እንግዲህ በዚህ ድርድር ማዕቀፍ ውስጥ እያላችሁ ግብጽ ለተባበሩት መንግስታት ድርጅት አሁንም ሌላኛው ደብዳቤ ስታስገባም እና ይታይልኝ አይነት አቤቱታም ያለው ሀሳብ የሚመስል ነገር እያየን ነው። እንግዲህ ኢትዮጵያ ደግሞ በመጪው ሐምሌ ወር ያው የውሃ ሙሌቷን እንደምትጀምር አቋማችሁን ግልጽ አድርጋችሁ አስቀምጣችኋል ተደራዳሪዎቻችን እና ሊፈይድ የሚችለው ሀሳብ አለ ወይ? ይሄን አንዳንድ ጊዜ ያው የአፍሪካን ችግር በአፍሪካ መፍታት የሚባለው የ2063 የተለጠጠው የአፍሪካ ህብረት አባል ሀገራት የፈረሙት ማዕቀፍ ይወጣ ይመስላል እና ሊፈይደው የሚችለው የተለየ ነገር ለውጥ ሊያመጣ ይችላል ይሄን ደብዳቤ በማስገባት ወይ ድርድሩን በማደናቀፍና በመውጣት በመሄድ መካከል? ይሄም የኤስካሌሽን የማጥበቅ ክርክሩን ጸቡን እስከ መጨረሻው አሁን አድርሰውታል። በፖለቲካ በዲፕሎማሲ ሌቭል እዛ አድርሶ ምን ውጤት ይሰጠናል ብሎ ለማየት ነው። ግን እነሱ አሁን አንድ መነሻ ያደረጉበት በጣም አስገራሚው ነገር ሱዳንም ግብጽም ኢትዮጵያ በተናጥል ዩኒላተራል የሚል ቃል አዲስ የፈጠሩት በተናጥል
የምታረገውን ነገር ማቆም አለባት ሲሉ ሙሌቱን አቆሚ ለማለት ነው በተናጠል የሚሉት። ግን በሚገርም ሁኔታ እስከዛሬ ሁላችንም እንደምናውቀው ሁሉ ነገር ያርጉት በተናጠል 59 የውሃ ክስ ሲከፋፈሉ እኛን ተው ያልናቸው እኛን ሳይጋብዙ አረጉ። አስዋን ግድብ ሲገነቡ በተናጠል ነው በፍጹም ተው ሲባሉ ያደረጉት። ከዛ በኋላ የቶሽካ ወደ ከሐስዋን ግድብ ውስጥ 10 ቢሊዮን ሜትር ኪብ ውሃ በአመት ወደ በረሃ ውስጥ ለእርሻ የሚለቅ ኮንስትራክሽን ኢትዮጵያ ተቃውማ በተናጠል አረጉት። ሌላ ቤዚን ውስጥ ነው ከቤዚን አስወጥተው እንደገና አሁን ደግሞ ሜዲትራኒያን አካባቢ ከደረሰ በኋላ 5 ቢሊዮን ውሃ በሲዩዝ ካናል ስር በቀይ ባህር ስር አሳልፈው ሴና በረሃ እስራኤል ድንበር ድረስ 5 ቢሊዮን ውሃ ሲያሳልፉ በቅርብ ነው አሁን እሱ የተደረገው። በተናጠል ነው የሚያደርጉት። እኛን ግን በሚገርም ሁኔታ ግድቡን አብረን እንነጋገር እያልናቸው እንዴት እንንሞላ እያሳየናቸው የግድቡን ደህንነት እየነገርናቸው በተናጠል አትሙሉ ይላላት። እንግዲህ ዓለም የሚገነዘበው ነው። ምንም የክሳቸው አካሄድ እንዲሁ የማጋነን ጉዳይ ካልሆነ ጭብጥ የለውም። የመጨረሻ አደርገዋለሁ ዶክተር። እንግዲህ መርህ የሌለው የግብጽ ተቃውሞ ሀሳቦች በአንድም በሌላ መንገድ እያየን ነው። በተደራዳሪዎቹ ሀሳብ ውስጥ ውሃ ሊያነሳ የሚችል ሀሳብ አይደለም እየተባለ በተደጋጋሚ በእነሱ የውሃ ፖለቲከኞች ሳይቀር የሚነሳው ሀሳብ አለ። በሌላ መንገድ ደግሞ ኢትዮጵያ ለዓለም አቀፉ ማህበረሰብ ማሳወቅ ያለባት ፍትሃዊ ተጠቃሚነትና በራሷ የተፈጥሮ ሀብት ተጠቅማ የመልማት መብቷን እስከምን ድረስ ነው ዓለም አቀፉ ማህበረሰብ በግልጽ እንዲያውቅ ያደረጋችሁት? ይህን ነገር የኢትዮጵያ ከ12 ዓመት በፊት ጀምሮ የናይል ተፋሰሶችን ማዕቀፍ በቀዳሚነት ስታስተባብር የነበረችው ኢትዮጵያ ነች። ያ ምንድነው አንድ ላይ እንልማ የሚለውን መንፈስ ውስጡ ዋናው ምሰሶ ፍትሃዊ ተጠቃሚነትና ጉልህ ጉዳት ሚዛናዊ የሆነ ልማት ላይ ሁሉም ልማት ላይ ሳይሆን ሚዛናዊ ልማት ላይ ላለማድረስ የሚል መርህን ይዛ ሄደችው ኢትዮጵያ ነች። ስለዚህ የቆየ ነው። እዛ ውስጥ መጨረሻ ላስት ሰዓት ላይ ነው እነሱ ያንን ማዕቀፍ ትተው የወጡት። የኛ መርህ የቆየ እና መሰረታዊ ዓለም አቀፍ ሕግን የተከተለ መርህ ነው። መልካም። በኢትዮጵያ በኩል የታላቁ ህዳሴ ግድብ ግንባታ ተደራዳሪ አባልና የአዲስ አበባ ዩኒቨርሲቲው የውሃ ምህንድስና ዶክተር ይልማ ስለሺ እዚህ ስቱዲዮአችን መጥተው በወቅታዊ ጉዳይ ላይ ምላሽና ማብራሪያ ስለሰጡ እናመሰግናለን። መልካም ቀን ይሁንልዎት። አመሰግናለሁ። ዜናዎቻችን ይቀጥላሉ። ትውልደ ግብፃዊው የስነ ምድር ተመራማሪ ፋሩቅ አልባዝ የህዳሴ ግድቡ መገንባት በራሱ ችግር እንደማይፈጥር ተናገሩ። የአሜሪካ ዜግነት ያላቸው ተመራማሪው ምናልባትም የህዳሴ ግድቡ በታችኛው ተፋሰስ ሀገራት ላይ ችግር ሊያስከትል የሚችለው በውሃ ሞላል ጊዜ ሲሆን ይህም በዲፕሎማሲና በመግባባት ሊፈታ እንደሚችል አብራርተዋል። በአሜሪካ የናሳ ምርምር ማዕከል ውስጥ የሚሰሩት እኒሁ ተመራማሪ ግብፃውያን ከአፍሪካ ወንድሞቻቸው ጋር ተቀራርበው መስራት እንዳለባቸው ምክረ ሀሳባቸውን ለግሰዋል። ረስተን የት እንዳለን እንኳን በውል አልተገነዘብንም። ሱዳን ችግር ውስጥ በነበረችበት ጊዜ ግብጽ የህዳሴ ግድብ ድርድር በሂደት ላይ ያለ ጉዳዩን ወደ መንግስታቱ ድርጅት የጸጥታው ጥበቃ ምክር ቤት መውሰዷን እንደማትቀበለው የሱዳን የውጭ ጉዳይ ሚኒስትር ዴታ ኡመር ቀመርዲን ተናገሩ። ሚኒስትር ዴታው ለቢቢሲ አረበኛ እንደገለጹት ኢትዮጵያ የህዳሴ ግድብ የመጀመሪያ የውሃ ሙሌት ብትጀምርም ሱዳን ከኢትዮጵያ ጋር ወደ ግጭት አትገባም ሲሉ ገልጸዋል። ችግሩ በዲፕሎማሲ መንገድ ብቻ እንዲፈታ እንደምትሰራም ሚኒስትር ዴታው አክለው ተናግረዋል። ይህ በእንዲህ እንዳለ ግብጽ ከአስዋን ግድብ በትነት የምታባክነው ውሃ የታላቁ የኢትዮጵያ ህዳሴ ግድብ በተያዘለት የጊዜ ገደብ ውሃ መሙላት የሚያስችል መሆኑን የምስራቅ ናይል ቴክኒካል አህጉራዊ ጽህፈት ቤት ዋና ስራ አስኪያጅ ገለጹ። የምስራቅ ናይል ቴክኒካል አህጉራዊ ጽህፈት ቤት ዋና ስራ አስኪያጅ የድርድሩ ተሳታፊ አቶ ፈቅ አህመድ ነጋሽ በግድቡ ዙሪያ ከኢትዮጵያ ዜና አገልግሎት ጋር ቃለ ምልልስ አድርገዋል።
በማብራሪያቸውም ኢትዮጵያ የታላቁ ህዳሴ ግድብ የምትገነባው ህዝቦቿ ከድህነትና ከጨለማ ለማውጣት መሆኑ ለማንም ግልጽ ሊሆን ይገባል ሲሉም አክለዋል። የግድቡ ግንባታ በራሷ የተፈጥሮ ሀብት፣ በራሷ ጉልበትና በራሷ ገንዘብ በሌሎች ላይ ጉልህ ጉዳት በማያደርስ መልኩ ስለመሆኑም ተናግረዋል። ሆኖም ለአባይ ወንዝ ምንም አስተዋጽኦ የሌላት ነገር ግን የወንዙ ከፍተኛ ተጠቃሚ የሆነችው ግብጽ በግድቡ ላይ መርህ የሌለው ተቃውሞ እያሰማች ስለመሆኑም አስረድተዋል። ኢትዮጵያ ለአባይ ወንዝ 86 በመቶን የምታበረክት ብትሆንም በጋራ የመጠቀምን መርህ ተከትላ ጉልህ ጉዳት በማያስከትል መልኩ ታላቁን የኢትዮጵያ ህዳሴ ግድብ በመገንባት ለውሃ ሙሌት በመዘጋጀት ላይ ትገኛለች። ሳይበር ሃውስ ግሩፕ በመባል የሚታወቁት የግብጽ የመረጃ ጠላፊዎች ካለፈው ቅዳሜ ጀምሮ የተለያዩ የኢትዮጵያን መንግስት ተቋማት የመረጃ መረብ ወይ ድረገጽ መጥለፋቸው ተገለጸ። የተለያዩ የግብጽ መገናኛ ዘዴዎች እንደዘገቡት የተቋማቱን ድረገጽ ለመጥለፍ በምክንያትነት የጠቀሱት የኢትዮጵያ መንግስት በህዳሴ ግድብ ድርድር ዙሪያ የያዘውን አቋም ለማስቀየር በማሰብ ስለመሆኑም ተገልጿል። ሀገሪቱ የያዘችውን አቋም ካልቀየረችም ከዚህ የሚበልጥ ዋጋ ትከፍላለች በሚልም ተዘግቧል። ኢትዮጵያ ውስጥ ከ50 ሚሊዮን በላይ ህዝብ የኤሌክትሪክ ላይት አያገኝም። በ21ኛው ክፍለ ዘመን አሁንም በኩራዝ ይጠቀማል። ዛሬም የኢትዮጵያ እናቶች ወገባቸው እስኪጎብጥ ለማመን የሚከብድ እንጨት ተሸክመው ልጆች ያስተምራሉ። እኛ ወገባችን የእናቶቻችን ወገብ አይጉበጥ፣ ኤሌክትሪክ ላይት እናገኝ ማለት ቤዚክ መብት እንጂ ሌሎች መጉዳት አይደለም። የግብፅ ወንድሞቻችን ከ98% በላይ ኤሌክትሪክ ላይት ያገኛሉ። ማደግ እንፈልጋለን። ይህን ፍላጎቶችን የሚችል ሰው አቅም ያለው ጎረቤትም ሩቅም ያግዘን። ማገዝ ካልቻለ ይተወን። ተፍጨርጭረን መለወጥ እንፈልጋለን። መጉዳት አንፈልግም ሌላ ኃይል። የተፈጥሮ ሀብት እንጠብቅ። በ4 ዓመት 20 ቢሊዮን ዛፍ እንትከል። እንደዚህ ያለ በዓለም ውስጥ አንድም ሀገር የለም። ህዝባችን ነው በነፃ እየወጣ የሚተክለው። ካልተከልን ህዳሴ ይደርቃል። ዝናብ ከሌለ ህዳሴ የለም። የህዳሴ ዋናው ምንጭ ዝናብ ነው። እሱ ደግሞ በአካባቢ ጥበቃ የሚረጋገጥ ነው። ልባም ጎረቤቶች ካሉን ዛፍ መትከል ላይ እኛም ማገዝ አለባቸው። አካባቢ እንጠብቅ፣ ከተፈጥሮ እንጠቀም፣ ወንድሞቻችን አንጉዳ፣ ሌብነት እንቀንስ፣ የሰው እውቀት ጉልበት እንጠቀም፣ እንደግ ነው ያለው። ከኢትዮጵያ ቴሌቪዥን ዋናው ስቱዲዮ በቀጥታ እየተላለፈላችሁ የሚገኘውን አራት ማዕዘን ዜናችን በያላችሁበት እየተከታተላችሁት ነው። ወደ ሌሎች ጉዳዮች ነው የሚሻገረው። የሰኔ 14ቱ ቀለበታዊ የፀሐይ ግርዶሽ ለህዋ ሳይንስ ተመራማሪዎች እውነቱን ከመመልከት ያለፈ እውቀት ስለመሆኑ ተገለጸ። በኢትዮጵያ እንዲህ ያለው እውነት በብዙ ዓመታት አንዴ የሚፈጠር በመሆኑ ለምርምር ስራዎች ተመራማሪዎች ይጠቀሙበታል ተብሏል። ጌቱ ላቀው ዘመናዊውን የህዋ ሳይንስ እውቀት ከቀደመው የኢትዮጵያውያን የስነ ፈለክ ጥበብ ጋር በማጣመር ኢትዮጵያውያን ተመራማሪዎች ብዙ ስራዎችን እየሰሩ ነው። በዚህ ሂደትም ጥልቅ ምርምሮችን ለማድረግ እድሉን በማግኘታቸው የጥምር እውቀት ባለቤቶችም ናቸው። እያንዳንዷን ክስተት ከስነ ህዋ እውቀት አንጻር መመልከትና እንዴት እንደሚፈጠር ማወቅ ቢቻልም በአካል በተለይ ቀለበታዊ ፀሐይ ግርዶሽን መመልከት እድለኝነትም ነው። እንግዲህ በጽሁፍ ማንበብና በአካል መመልከት በጣም የተለያዩ ነገሮች ናቸው። በጽሁፍ ማንበብ እውቀት ሊሆን ይችላል። በአይን መመልከት ደግሞ ምስክር ትሆናለ ማለት ነው። ቀደምት ኢትዮጵያውያን በዘመናቸው የነበረውን ክስተቶችን ሁሉ መዝግበው አልፈዋል። 2012 ሰኔ 14 የተከሰተውን ግርዶሽ ግን ሁላችንም የአይን ምስክር ሆነን አልፈናል። በጣም በሚገርም መልኩ 2 ሰዓት ላይ እዚህ ላሊበላ ቤተመንግስት ተራራው ላይ ፀሐይ ከላይ ሆና እሳታማ ቀለበት ስትሰራ ማየት እጅግ አስደሳች ነበር።
ክስተቱ ይገርም ነበረ። በጣም ያስደነቀኝ የሌሊት ወፎች ጭምር ወጥተው ነበረ። በደንብ ስመለከታቸው ነበረ። አጋጣሚ ሆኖ ያው እዚህ ጋር ያየሁትኝ ኢትዮጵያ ውስጥ ላሊበላ ላይ ያየሁትኝ ይህን ክስተት ያው በዚህ ፊልድ ላይ ተሰማርቻለሁኝ በስነ ከዋክብቱ ሳይንስ ላይ ማለት ነው። እዚህ ደግሞ ሀገሬ ላይ ይህን ክስተት ባይኔ ማየቴ በእውነት በጣም ነው ደስ ያለኝ። በተለይ ሪንግ ሰርታ ዋናው ቀለበት ቅዱስ ሲታይ በእውነት ከውስጥ ራሱ ሲሰማኝ ይታወቀኛል። በጣም ደስ ብሎኝ ነው ዛሬ ኦብዘርቭ ያደረኩትኝ። ብዙ ጊዜም በሚዲያም ተናግረን ነበረ። አሁን ደግሞ አክቹዋሊ ራሳችን ደግሞ ስናየው የሚሰማ ነገር የተለየ ነገር ነው። በእንዲህ ያለው ክስተት ውስጥ በአይን የሚታየውን ከመመልከት ባለፈ ሳይንሳዊ እውቀትን ለማረጋገጥም ያስችላል። ለምሳሌ የፀሐይ የጨረቃ ርቀት፣ ዲያሜትር፣ መጠነቁሷ የፀሐይም እንደዚሁ በዚህ ወቅት ነው በብዛት የሚለካው። ከዛ በተጨማሪ ደግሞ እንደዚሁ የጨረቃ ፀሐይ ከባቢ አየር አላት፣ 3 ከባቢ አየር አላት። ከነዚህ ውስጥ በተለይ ኮሮና የሚባለው በዚህ ወቅት ነው የሚታየው። ጥናት የሚደረግበት በዚህ ወቅት ነው። በኖርማል ጊዜ አሁን ቀን ሲሆን በፀሐይ ብርሃን ስለሚያያዝ አይታይም። ይሄ የሚታየው ኮሮና የሚባለው የፀሐይ ከባቢ አየር የሚታየው ሙሉ ፀሐይ ግርዶሽና ቀለበታዊ ፀሐይ ግርዶሽ ሲኖር ነው። ቀለበታዊ የፀሐይ ግርዶሽን ለመመልከት የህዋ ሳይንስ ባለሙያዎች የእድሜ ዘመን ምኞታቸው ቢሆንም ይህን እድል የሚያገኙት ግን ጥቂቶች ናቸው። እድሉን ያገኙትን ባለሙያዎች ሰፊና ጥልቅ ምርምሮችን ለማድረግ አንድ እርምጃ ወደፊት ይጓዛሉ። ግርዶሽ ሲከሰት እንደዚህ የሚለዋወጡ ነገሮች አሉ። በሳተላይቶች ላይ ተወሰነ ተጽዕኖ ያሳድራል። ይሄ ጥናት ግድ መደረግ አለበት። እንደዚሁም ደግሞ አንዳንዴ ከኤሌክትሪክ ሲስተም ጋር እንደዚሁ የሚያያዝ እንትን አለው። ምክንያቱም ስትጋረድ ከፀሐይ ብዙ ነገሮች ናቸው የሚመጡት። ብርሃን ብቻ አይደለም የሚመጡ ጨረሮች አሉ። ኤሌመንተሪ ፓርቲክልስ፣ ኤሌክትሮን፣ ፕሮቶን፣ አዮንስ የሚባሉ አሉ። እነዚህ ሁሉ ይመጣሉ። ስለዚህ ፀሐይ ስትጋረድ ደግሞ እነዚህ ነገሮች ሌላ ተጽዕኖ ያሳድራሉ። የሁሉ ስለሚጠና ትልቅ አድቫንቴጅ ነው ለሀገራችንም። በተለይ ህፃናት በጣም ተነቃቅተዋል። ወላጆች ከብዙ ቦታ ድረስ ልጆቻቸውን ይዘው እዚህ ተራራ ላይ ተገኝተው መነጽሩን አድርገው ሲመለከቱ ተመልክቻለሁ። ወደፊት ኢትዮጵያ በርካታ ሳይንቲስቶች እንደምታፈራ ሙሉ አለኝ። ይሄ ነገር ህሊናቸውን ያነቃቀዋል። እንደ መንግስትም መታሰብ ያለበት ነገር አለ። ትውልዱ ወደ ሳይንስ መንገድ፣ ወደ ጥበብ መንገድ፣ ወደ እውቀት መንገድ እየሄደ ነውና መነጽሮችን ቀድሞ ማዘጋጀት፣ ቴሌስኮፕን በስፋት ማስገባት የትውልዱን አይምሮ ያሰፋል የሚል እምነት አለኝ። በኢትዮጵያ ቀጣዩን ቀለበታዊ የፀሐይ ግርዶሽ በጥቂቱ መመልከት የሚቻለው ከ18 ዓመት በኋላ በአፋር ጠረፍ ቢሆንም በግልጽ ለመመልከት ግን አይቻልም። ስለዚህም ቀለበታዊ የፀሐይ ግርዶሽን በኢትዮጵያ መመልከት የሚቻለው የዛሬ 146 ዓመት ነው። ይህ ነው ለብዙዎች የዕድሜ ዘመን ምኞታቸው የሆነው። ይህ በእንዲህ እንዳለ ዓለም በኮሮና ቫይረስ በመሆኗ ቀለበታዊ የፀሐይ ግርዶሽን ለመመልከት በተለይም ለውጭ ሀገር ሰዎች ምቹ አልነበረም። ይህም ሆኖ በተለይ ለኢትዮጵያውያን የህዋ ሳይንስ ተመራማሪዎች ትልቅ አጋጣሚን ፈጥሯል። የባህልና ቱሪዝም ሚኒስትሯን ዶክተር ሂሩት ካሳውና የኢትዮጵያውያን የህዋ ዘርፍ ተመራማሪዎችን አስተያየት ሪፖርተራችን ጌቱ ላቀው በሚከተለው መንገድ አጠናቅሮታል። የስፔስ ሳይንስ ቴክኖሎጂ ኢንስቲትዩት ሀገራችንም ሆነ ዓለማችን በዚህ ችግር መካከል ቢሆንም እንኳን ስለዚህ አስደናቂ የተፈጥሮ ክስተት ሳይንሳዊ ትንታኔ ወይም ማብራሪያ በመስጠትና ህዝቡም አስፈላጊውን ጥንቃቄ በማድረግ በሰዎች ዕድሜ ዘመን ለጥቂት ጊዜያት ብቻ የሚከሰተውን ይህንን ክስተት እንዲመለከት በማነቃቃቱ እኛን ጨምሮ ብዙዎች ሁኔታውን ጎልቶ ወደሚታይባቸው ቦታዎች ተጉዘዋል። ከእሳት እየራቅን ስንሄድ ሙቀቱ እየቀነሰ ነው የሚሄደው። ፀሐይ ላይ ግን ተቃራኒ ነው። ውጫዊ ፓርቷ ከውስጣዊ ፓርቷ ይልቅ ሙቀቷ በጣም ኃይለኛ ነው። ይሄ ሁኔታ ደግሞ እስካሁን አልተመለሰም በሳይንሱ ዓለም ማለት ነው። እንደዚህ አይነት ምላሾች የሚያገኙት በእንደዚህ አይነት ክስተት ነው፣ በፀሐይ ግርዶሽ። በእኛ ተቋም ያሉ የስፔስ ሳይንስ ተመራማሪዎች ትልቅ ጥናት ያደርጉበታል። አድርገውም ወደፊት እንግዲህ ለሳይንሱ ዓለም ትልቅ አስተዋጽኦ ያበረክታሉ ማለት ነው። በቀን ኮከብ ሲታይ ወይም ፕላኔት ሲታይ የመጀመሪያው ነው። በግርዶሽ ጊዜ ግን ይታያሉ። ሜርኩሪ እዛ ማዶ ሆና፣ ቬኑስ ደግሞ ወደዚህ አካባቢ ሆና በአይን መመልከት ይቻል ነበረ። የዘንድሮ ግርዶሽ ትንሽ ለየት የሚያደርገው እዚህ ጋር ስካይ ማፕ ያላቸው ሰዎች ካሉ ማርስ፣ ጁፒተር፣ ሳተርን እዚህ ጋር ወጥተው ነበረ። ሜርኩሪና ቬኑስ ሁለቱ ፕላኔቶች ደግሞ ከፀሐይ ጋራ ግራና ቀኝ ሰልፍ ሰርተው ነበረና እጅግ የሚያስደንቅ ክስተት ነበረ። ለምሳሌ የአይንስታይንስ ቲዮሪ ኦፍ ግራቪቲ በዚህ ኤክሊፕስ ጊዜ ነው ብራዚል በ1919 መረጋገጥ የተቻለው። እንደዚሁም ሂሊየም የሚባለው ኬሚካል ኤሌመንት ለመጀመሪያ ጊዜ በመሬት ላይ በ1868 ነው መኖሩን
በስፔክትሮግራፍ የታወቀው። ከዛ በኋላ ነው መሬት ላይ እንደገና ማግኘት ይቻል ነው ማለት። ይሄ ክስተት አንድ የቱሪዝም በሳይንስ ቱሪዝም በአስትሮ ቱሪዝም ከሚፈጥረው የኢኮኖሚክ ግባት በአንጻር በሳይንሱ ዘርፍም የራሱ የሆነ አስተዋጽኦ አለው። ፀሐይ ቀለበታዊ ግዶሽ ሲደረግ አክቹዋሊ የተወሰነ ርቀት ላይ ራሳችን አጀስት አድርገን እንትን ማለት አለብን። በዛ ወቅት ነው እነዚህ ጥናቶች የሚደረጉት። ፎቶ ማንሳት የሚቻለው ቪዲዮ መቅረጽ የሚቻለው በዛ ወቅት ስለሆነ ጥናት ይደረግበታል። ሳይንሱ ትልቅ አድቫንቴጅ ነው ያለው። ስለዚህ ይህን ለማጥናት የግድ ግዶሽ ያለበት አካባቢ መሄድ ያስፈልጋል። እንደዚሁም ሌላ ደግሞ ራቅ ስንልም እንደዚህ ሌላ የመሬት ከባቢ አየር አለ፣ አዮኖስፌር የሚባል እዛ አካባቢ ብዛት ሳተላይቶች ያሉበት ቦታ ነው። ግዶሽ ሲከሰት እንደዚህ የሚለዋወጡ ነገሮች አሉ። ይህም በሳተላይቶች ላይ ተወሰነ ተጽዕኖ ያሳድራል። ይሄ ጥናት የግድ መደረግ አለበት። እዚህ ጉዳይ ላይ እንቆያለን። ተጨማሪ ምላሽና ማብራሪያ እንዲሰጡን የስቱዲዮ እንግዳ ጋብዘናል። እንግዳችን የኢትዮጵያ ስፔስ ሳይንስ እና ቴክኖሎጂ ኢንስቲትዩት ዋና ዲሬክተር ዶክተር ሰለሞን በላይ እዚህ ስቱዲዮአችን ናቸው። ዶክተር ለጊዜዎት እናመሰግናለን። አመሰግናለሁ። ይሄ እንግዲህ ትናንትና ተስተውሎ ያለፈው ቀለበታዊ የፀሐይ ግርዶሽ በተለይ ለኢትዮጵያውያን ሳይንቲስቶች የህዋ ሳይንስና ጥናትና ምርምር ለማድረግ የፈጠረው አጋጣሚ እንዴት ነው የሚገለጸው? እንግዲህ ስፔስ ለተመራማሪም ብቻም ሳይሆን በተለይ ለወጣቱ ለማህበረሰቡም በጣም ጥሩ አጋጣሚ ነው ብዬ ለምን ህዋ ከመሬት ከተወሰነ ኪሎ ሜትር በኋላ የጋራ ስለሆነ አመለካከቱን በሰፊው እንግዲህ ጠበብ ባለ ይልቅ ከአገር አልፎ ዓለም አቀፍ አመለካከት እንዲኖር የሚያደርግ ሳይንስ ነው። ወጣቱንም ደግሞ ልክ በሳይንሱ ጥልቅ የሆነ ምርምር እንዲያደርግ ጥልቅ የሆነ አስተሳሰብ እንዲያደርግ ምክንያቱም ክሪቲካሊ የሚያስብ ሰው በጣም ጀጅ ለማድረግ ውሳኔውን ለመስጠት ራሱ ሰው ዝም ብሎ በሚመራ ሳይሆን ራሱ ለመወሰን የሚያስችል ነው። ስለዚህ መጀመሪያው ይሄ ነው። ወደ ኢትዮጵያን ምርምር ጋር ስንመጣ ኢትዮጵያ ያለችበት ቦታ ቶፖግራፊው በጣም የተመቸ ነው ለዚህ በስፔስ በስነፈለግ ምርምር ዘርፍ። ይህን ደግሞ አፍሪካም ቢሆን ይህን እስካሁን ድረስ አላካሄድ ነው ምርምሩ ገና ይቀራል። በጣም ገና ጅምር ነው። ዓለም ላይ ስፔስ ራሱ በጣም 1%ም ገና ጥናት አልተካሄደም። ስለዚህ ለኢትዮጵያን ተመራማሪዎች አንደኛው በፀሐይና ስርዓተ ፀሐይ ዙሪያ ሰፊ ምርምር እንዲያደርጉ ያበረታታል። ሁለተኛ ኢትዮጵያውያን ተመራማሪዎች ምክንያቱም ኢትዮጵያ ልዩ ስለነበረ በርካታ ዓለም አቀፍ ግንኙነት በጋራ መስራት የሚያስችለውን መንገድ ይፈጥራል። ሶስተኛ ደግሞ የተጀመሩ ፕሮጀክቶችን በበለጠ ከጥንታዊ ህዋ ሳይንስንና አዲስ ቴክኖሎጂውን አንድ ላይ አዋህዶ በኢኮኖሚ በሰው ኃይል ስልጠና ህብረተሰብን ኮሚኒቲውን ፕሮሞት ግንዛቤ ማስጨበጥ ጋራ በሰፊው ለማድረግ ይጠቅማል እና መጨረሻ ላይ ይሄ ዘርፍ ግርዶሹ ብዙዎቹ በአስትሮፊዚክስ ዘርፍ 1908ም 1968 እንደ ሂሊየም የተገኙት እነዚህን ሁሉ ማረጋገጫ የተሰጠበት አንደኛው ሜካኒዝም ነው። ስለዚህ ብዙ ጥናት እንዲካሄድ ሰፊ የሆነ የጥናት ርዕሶችን የከፈተልን ለኢትዮጵያውያን ማለት ነው። መልካም። ከዚህ ጋር ተያይዞ እንግዲህ ምርምሩ የፈጠረውን እድል ተጠቅሞ ከስነ ምህዋር ሳይንቲስቶች መጠናከር ጋር ተያይዞ ኢትዮጵያውያን የጠፈር ተመራማሪዎች ጥንታውያን የምርምር ውጤቶችን አገላብጦ ከዘመናዊ ሳይንስ ጋር አዋህዶ ሰፊ እድል እንዲኖረው በማድረግ ረገድ በመንግስት እርሶ በሚመሩት ተቋማትና ሳይንቲስቶች ምንድን ነው የሚጠበቀው? እንግዲህ ይሄ ተቋሙ እንደተቋቋመ መጀመሪያ እንግዲህ መንግስት ድጋፍ ነው። ከመንግስት የሚጠበቀው ድጋፍና ስትራቴጂ፣ ፖሊሲ አቅጣጫ መስጠት ነው። ምርምሩ ደግሞ ለሳይንቲስት ነው። ስለዚህ ፕሮፌሽን ባለሙያ አጥንቶ ነው ወደ መንግስት ሲያቀርብ ጥሩ አስተያየት ጋር ማቅረብ ያለበት አብዛኛው ባለሙያ ነው። ይሄ ተቋም ከተቋቋመ ጊዜ ጀምሮ ይህን ጥንታዊ ስነፈለግን ከጥናት ለ3 ዓመት ፕሮጀክት ቀርጾ ጥናት እያካሄደ ነው። ስለዚህ አብዛኞቹ ቦታዎችን ጥናቱ አካሏል። አንዳንድ ይሄ ትናንሽ ከግርግር ጋራ ይሄ ከሰላም ጋራ የነበረው የተወሰነ ክልሎች ስላላለቁ ነው እንጂ እነዚህዎች እንደተጠናቀቁ በጣም ምርጣቸው እንደ ቦረና ካላንደርን የመሰለው ቦረና አካባቢ ያሉ ጥናቶች በሰሜን በተለያየ የኢትዮጵያ ክፍል ላይ ሰፊ ይሆናል። ያን ቀይሮ ወደ ቱሪዝምን ወደ ልማት መቀየር ላይ አሁን በሰፊው እየሰራ ነው። ምናልባት በሚቀጥለው ዘንድሮ ኤክስቴንድ ብናደርግ በሚቀጥለው ዓመት ይሄ በሰፊው ተጠናቆ
ወደ ስራ ይገባል እና ጥናቱ እየተካሄደ ነው በሰፊ። የኢትዮጵያ ስፔስ ሳይንስና ቴክኖሎጂ ኢንስቲትዩት ዋና ዲሬክተር ዶክተር ሰለሞን በላይ እዚህ ስቱዲዮአችን ተገኝተው ወቅታዊ ጉዳይ ምላሽና ማብራሪያ ስለሰጡ እናመሰግናለን። መልካም ቀን ይሁንልዎ። እሺ፣ እኔም አመሰግናለሁ። ይህ አራት ማዕዘን ዜናችን በቀጥታ እየተላለፈላቸው የሚገኘው ከኢትዮጵያ ቴሌቪዥን ነው። የኦሮሚያ ክልል የብልጽግና ፓርቲ ጽህፈት ቤት ኃላፊ አቶ ፍቃዱ ተሰማና ሌሎች የክልሉ ከፍተኛ አመራሮች በምስራቅ ወለጋ የስራ ጉብኝት እያደረጉ ናቸው። በ748 ሚሊዮን ብር እየተገነባ የሚገኘውን የነቀምቴ አየር ማረፊያ ያለበትን የግንባታ ሂደትም ጎብኝተዋል። አመራሮቹ በተለያዩ ወረዳዎችም የተገነቡ የመጠጥ ውሃ ፕሮጀክቶችንም መርቀዋል። እዚህ ጉዳይ ላይ እንቆያለን። ይህን የአመራሮችን ጉብኝት እየተካተለች የምትገኘው ባልደረባችን ሀምራዊት ብርሃኑ ተጨማሪዎችን ልታጋራን በቀጥታ የስልክ መስመራችን ትገኛለች። ሰላም ሀምራዊት፣ እንደምንውለሻል? እንደምን አልክ ሰለሞን? ይመስገን። እስኪ በጉብኝቱ ወቅት የተላለፉ መልእክቶችና በተለይ አየር ማረፊያ ያለበት ደረጃ የግንባታ ደረጃ ምን ያክል በመቶ ደርሷል? መቼስ ይጠናቀቃል? የተላለፉ መልእክቶች ካሉም ሰብሰብ አድርገሽ ልትነግሪኝ ትችያለሽ? እሺ፣ አመሰግናለሁ ሰለሞን። እንግዲህ የኦሮሚያ ክልል በምክትል ርዕሰ መስተዳድር ማዕረግና የኦሮሚያ ብልጽግና ፓርቲ ኃላፊ አቶ ፍቃዱ ተሰማ እንደዚሁም የክልሉ ከፍተኛ አመራሮች በምስራቅ ወለጋ ዞን በሚገኙ ወረዳዎች በመዘዋወር የፕሮጀክት የስራ እንቅስቃሴዎችን ጉብኝት እያደረጉ ነው የሚገኙት። ከነዚህም አንዱ እንግዲህ የነቀምቴ አየር መንገድ ፕሮጀክት ነው። የግንባታ ሁኔታ 70% ላይ ደርሷል ማለት ነው። የአስፋልት ስራ ላይ ደርሷል። ግንባታው በ5 ወራት ውስጥ ተጠናቆ ወደ ስራ ይገባልም ነው የተባለው። በጉብኝት ወቅት ፕሮጀክቱ በፊት ከአካባቢው የጸጥታ ችግር ባለፉት ጊዜያት የነበረ ቢሆንም እነዚህን ችግሮች ተቋቁሞ ግን የፕሮጀክቱ ስራ ሳይቆራረጥ ለዚህ ደረጃ እንደበቃም እንደ ጠንካራ ጎን ተገልጿል ማለት ነው። በተለያዩ የምስራቅ ወለጋ ዞን የሚታወቅባቸው ምርቶች በሰሊጥ፣ በአትክልትና ፍራፍሬ እንደዚሁም በሌሎች ምርቶች የሚታወቅ በመሆኑ ምርቱን ወደ ገበያ ለማውጣት አይነተኛ ሚና እንደሚኖረው ተገልጿል ማለት ነው። አየር ማረፊያው ለአካባቢው የኢኮኖሚ እድገትና ለማህበረሰቡ ተጠቃሚነት አስተዋጽኦ ይኖረዋልም ነው ተብሎ የተገለጸው ማለት ነው በጉብኝቱ። ሌላው በስራ ጉብኝቱ በተለያዩ ወረዳዎች ግንባታቸው ለረዥም ዓመታት ተጓቶ የነበረ ነገር ግን አሁን ላይ የተመረቁ የንጹህ ውሃ መጠጥ ፕሮጀክቶች ተመርቀዋል። በ230 ሚሊዮን ብር የተገነባው የጊምቢ የመጠጥ ውሃ ፕሮጀክት ከነዚህ ከተመረቁት ውስጥ አንዱ ነው። ፕሮጀክቱ ግንባታው ከተጀመረ ከ12 ዓመታት በኋላ ነው ለምርቃት የበቃው። ሌላው በጅዳ ወረዳ የተገነባው የአንገር ጉቴ የመጠጥ ውሃ ፕሮጀክት ነው የተመረቀው ማለት ነው። ፕሮጀክቱ 90 ሚሊዮን ብር የሚጠጋ በጀት እንደወሰደም ተገልጿል። ለ63,000 ህዝብ የሚደርስም ነው ተብሏል። በአጠቃላይ እንግዲህ እነዚህ የመጠጥ ውሃ ፕሮጀክቶች ግንባታቸው ለረዥም ዓመታት መጓተታቸውንና ለመልካም አስተዳደር ጥያቄ ምንጭ ሆነው የቆዩ እንደሆነ የአካባቢው ማህበረሰብ ገልጾልናል ማለት ነው። ለመጓተታቸውም የኦሮሚያ ክልል ውሃና ኢነርጂ ቢሮ ኃላፊ ዶክተር ኢንጂነር ሀብታሙ ይተፋ የቁሳቁስ ችግሮችና የቴክኒካል ችግሮች እንደነበሩ ጠቅሰው እነሱን ለማስተካከል ጊዜ እንደወሰደም ነው የተናገሩት። ነገር ግን አሁን ላይ የምርቃት ስነስርዓት ላይ በተሳካ ሁኔታ መድረሳቸውን ገልጸውልናል። በአጠቃላይ እንግዲህ በጉብኝቱ የኦሮሚያ ክልል በምክትል ርዕሰ መስተዳድር ማዕረግና የኦሮሚያ ክልል ብልጽግና ፓርቲ ኃላፊ አቶ ፍቃዱ ተሰማ ባስተላለፉ መልእክት በዞኑ የተጀመሩ ፕሮጀክቶች ሳይቋረጡ እንዲገነቡ የክልሉ መንግስት እየሰራ መሆኑንና ማህበረሰቡ ለአካባቢው ልማትና ተጠቃሚነት መስራት እንዳለበት ተናግረዋል። ጉብኝት በተካሄደባቸው ሁሉ የኮሮና ቫይረስን በመከላከል የልማት ስራዎች ማህበረሰቡ መስራት እንዳለበትም መልእክታቸውን አስተላልፈዋል። ከተለያዩ የማህበረሰብ ክፍሎች በተገኙባቸው ቦታዎች ሁሉ የውይይት መድረክ ተካሂደዋል። የወጣቶች የስራ እድል ፈጠራ፣ የመንግስት ሴክተሮች በየከተሞቹ እንዲከፈቱ፣ የመንገድ ችግር፣ የማብራት ችግርና ሌሎች የመሳሰሉትንም አንስተዋል ማለት ነው። ከፍተኛ አመራሮቹም ለእነዚህ ምላሽ ሰጥተዋል። የ2012 የአረንጓዴ አሻራ የማስቀመጥ መርሃ ግብርንም በየተገኙባቸው ጉብኝት ቦታዎች ችግኝ ተከላ ስራ አከናውኗል። ከዚህም በኋላ የስራ ጉብኝቱ የሚቀጥል ይሆናል። ያለውን መረጃ በዜና ወጃችን የምናሳውቅ ይሆናል። ሀምራዊት ብርሃኑ እናመሰግናለን።
የሰላሌ ዩኒቨርሲቲ በቀን ከ1100 በላይ ያህል ሰዎችን መመርመር የሚያስችል የኮሮና ቫይረስ መመርመሪያ ላቦራቶሪ ማዕከል ስራን አስጀመረ። የላቦራቶሪ መመርመሪያ ማዕከሉ ለኦሮሚያ ክልል ሰሜን ሸዋ ዞንና ለአጎራባች አካባቢዎች አገልግሎት የሚሰጥ ነው ተብሏል። ዮሐንስ ፍስሐ የአራተኛው ትውልድ አንድ አካል የሆነው የሰላሌ ዩኒቨርሲቲ ከመማር ማስተማር ተልዕኮ ባሻገር የማህበረሰብ አቀፍ አገልግሎት ላይ ትኩረት አድርጎ እየሰራ ይገኛል። በሀገር አቀፍ ደረጃ ስጋትነቱ እያየለ የመጣውን የኮቪድ-19 ችግር ላይ የበኩሉን የመፍትሄ አካል ለመሆን በማለምም የኮሮና ቫይረስን ለመመርመር የሚያስችል የመመርመሪያ ላቦራቶሪ ማዕከል ይፋ አድርጓል። የማስተማር ተግባርን ሲያከናውን ነበር። የምርመራ ማዕከሉን መርቀው ስራ ያስጀምሩት በኦሮሚያ ክልል በምክትል ርዕሰ መስተዳድር ማዕረግ የማህበራዊ ዘርፍ አስተባባሪ አቶ አዲሱ አረጋ ክልሉ ቫይረሱን ለመከላከል እየተደረጉ ያሉ ጥረቶች ቢኖሩም የምርመራ ማዕከላትን ማብዛት ግን የበለጠ ወሳኝ በመሆኑ ማዕከሉ ፋይዳ የጎላ ነው ብለዋል። እንደ ኦሮሚያ ክልል በክልል ደረጃ በቀን በበርካታ ሺዎች የሚቆጠሩ ናሙናዎችን መመርመር የሚያስችል አቅም ፈጥሮልናል። በዚህ ረገድ ከፍተኛ ትምህርት ተቋማት ዩኒቨርሲቲዎቻችን የፈጠሩልን አቅም በጣም የሚያስመሰግናቸው ነው። ሀረማያ ዩኒቨርሲቲ፣ ጅማ ዩኒቨርሲቲ፣ ወለጋ ዩኒቨርሲቲ፣ ሰላሌ ዩኒቨርሲቲ፣ መቱ ዩኒቨርሲቲን ጨምሮ ቡሌ ሆራ፣ እነዚህ በክልላችን ያሉ ዩኒቨርሲቲዎች ሰፊ እንቅስቃሴና ርብርብ እያደረጉ ነው ያሉት። የኦሮሚያ ጤና ቢሮ ኃላፊ ዶክተር መንግስቱ በቀለ እንደ ክልል በአራቱም አቅጣጫ የለይቶ ማቆያና የምርመራ ላቦራቶሪ ማዕከላትን ለማስፋት እየተሰራ መሆኑን ገልጸዋል። ኦሮሚያ ከስፋቱም አንጻር ከህዝብ ብዛቱም አንጻር ከዋና ከተማ ጋር ካለው ቅርበትና ምልልስ ጋር ተያይዞ ሰፊ የላቦራቶሪ አቅም ያስፈልጋል ማለት ነው። እንደ ሀገር ምናልባት ከአዲስ አበባ ቀጥሎ የመጀመሪያዎቹን ላቦራቶሪዎች ያስጀመርን እኛ ነን። አሁን ባለው ሁኔታ በሳይት ደረጃ 8 አሉ። በላቦራቶሪ ደረጃ ግን 9ኛ ይሆናል። ይሄንኛ የሰላሌ ዩኒቨርሲቲ ፕሬዝዳንት ዶክተር ገናናው ጎፌ የምርመራ ማዕከሉ በቀን ከ1100 በላይ ሰዎችን ናሙና መመርመር የሚችል በመሆኑ ለኦሮሚያ ክልል ሰሜን ሸዋ ዞን ብቻ ሳይሆን ለአጎራባች ክልሎችም አገልግሎት የመስጠት አቅም አለው ብለዋል። እዚህ አካባቢ በዞናችን ላይ ከስ ሲፈጠር ለምርመራ የሚላከው አዳማ ነው ወይም አዲስ አበባ ላይ ነውና አሁን አንደኛ ይሄን እናስቀራለን። ሌላ ደግሞ አዲስ አበባ ላይም እኛ ቅርብ ላይ ስላለን እነዚህ የኬዞች የሚበዙ ከሆነ ያንን ነገር ሼር ማድረግና ዩኒቨርሲቲ ደግሞ አገራዊ ተልእኮውን ለመወጣት የሚያስችል አቅም ነው ብዬ አስባለሁ። የሰላሌ ዩኒቨርሲቲ የቦርድ ሰብሳቢ አቶ ሞገስ ባልቻ በበኩላቸው ትምህርት ተቋሙ የማህበራዊ ኃላፊነቱን በመወጣት ረገድ አበረታች ስራዎችን እየሰራ መሆኑን ገልጸዋል። ዩኒቨርሲቲው ታዳጊ ቢሆንም ግን ይሄ ፋውንዴሽን ይሆናል ማለት ነው። ትልልቅ የምርምር ስራዎችን ላቦራቶሪዎችን በመስራት በቀጣይነት በረዥም ጊዜ ሊሰራ የሚችሉ የሕክምናና የምርምር ስራዎችን ለማስፋት የሚያስችል እድል የሚፈጥርለት ከመሆኑ ጋር ተያይዞ ለዩኒቨርሲቲው ትልቅ አቅም ነው ማለት ነው። በሰላሌ ዩኒቨርሲቲ ይፋ ከሆነው የኮሮና ቫይረስ መመርመሪያ ማዕከል ምርቃት ባሻገር የሰላሌ ዩኒቨርሲቲ የቦርድ አመራሮችም በዩኒቨርሲቲው ቅጥር ግቢ ውስጥ የአረንጓዴ አሻራቸውን አሳርፈዋል። ህብረተሰቡ በጣና በለስና አካባቢው ባሉ ጸጋዎች ተጠቃሚ እንዲሆን ለማድረግ ከቤንሻንጉል ጉሙዝ ክልል መንግስት ጋር በትብብር እንደሚሰራ የአማራ ክልል ርዕሰ መስተዳድር ተመስገን ጥሩነህ ተናገሩ። ለ30 ዓመታት ተቋርጦ የነበረው የጣና በለስ የአየር ማረፊያ ዛሬ የሙከራ በረራውን አካሂደዋል። የጣና በለስ አየር ማረፊያ በአዲስ መልክ ለማስጀመር እድሳት ሲደረግለትም ሰንብቷል። እድሳቱ የተከናወነውን በጣና በለስ ስኳር ልማት ፕሮጀክትና በኢትዮጵያዊ ባለሀብት በአቶ ወርቁ አይተነው አማካኝነት እንደሆነም ታውቋል። ይህንን ተከትሎም የሙከራ በረራም ተደርጎበታል። በማስጀመሪያ መርሃ ግብሩ የአማራ ክልል ርዕሰ መስተዳድር ተመስገን ጥሩነህ፣ የቤንሻንጉል ጉሙዝ ክልል ርዕሰ መስተዳድር አሻድሊ ሀሰን፣ ባለሀብቱ አቶ ወርቁ አይተነውና ሌሎች የክልሉ የስራ ኃላፊዎች ተገኝተዋል። በመርሃ ግብሩ መልእክት ያስተላለፉት ርዕሰ መስተዳድር ተመስገን ጥሩነህ ህብረተሰቡ በጣና በለስና አካባቢው ጸጋዎች ተጠቃሚ እንዲሆን ለማድረግ ከቤንሻንጉል ጉሙዝ ክልል መንግስት ጋር በትብብር እንደሚሰራ ተናግረዋል። የአውሮፕላን ማረፊያው ታድሶ ለስራ ዝግጁ መደረጉ ባለሀብቶች ወደ አካባቢው እንዲሄዱና እንዲያለሙ ለማድረግ ምቹ አጋጣሚ እንደፈጠረም ተናግረዋል። አቶ ወርቁ አይተነው ለስራው አስተዋጽኦ በማድረጋቸውም በርዕሰ መስተዳድሩ ምስጋና ተችሯቸዋል። የቤንሻንጉል ጉሙዝ ክልል ርዕሰ መስተዳድር አሻድሊ ሀሰን ባለሀብቱ ለሁለቱ ክልሎች የልማት አጋር መሆናቸውን በመግለጽ አመስግነዋል። በቀጣይም መደበኛ በረራ እንዲጀመርበት የክልሉ መንግስት ጥያቄዎችን አደራጅቶ በማቅረብ
ክትትል እንደሚደረግበትም አቶ አሻድሊ ሀሰን አስታውቋል። የWA የዘይት ማምረቻና ማከፋፈያ ኃላፊነቱ የተወሰነ የግል ማህበር ባለቤት አቶ ወርቁ አይተነው በአካባቢው ለኢንቨስትመንት ለመሰማራት ለተሰጣቸው በጎ ምላሽም አመስግነዋል። በቀጣይም ለአካባቢው ወጣቶች የስራ ዕድል ፈጠራና ልማት በትኩረት እንደሚሰሩ መናገራቸውን የአማራ ብዙሃን መገናኛ ድርጅት ነው የዘገበው። የጣና በለስ አየር ማረፊያ ለ30 ዓመታት ያክል አገልግሎት ሳይሰጥ መቆየቱ የሚታወስ ነው። የውጭ